ጆን ዳንኤል 8 ወር ሆኗል ልትወልድ ልጅቷ። የእውነት እግዚአብሔርን ወጣ እኮ እንትንም ዜና ሁሉ ተዘገበ። ምን ተብሎ? ይኸው እኔ ፖስቻለሁ። እኔ ቤት አላየሽው? ማርያምን አላየውም። ቆይ እስኪ ከትናንት ወዲያ ቀርበው እንትን ድጋሚ የዋስ መብታቸው አልተከበረላቸውም። ልጅቷ ልትወልድ ነው። ያው ልክ ናት እያሉ እየጻፉልሽ ነው። ልትወልድ ዜና ላይ ነው የተነገረው። ልትወልድ ነው። በቃ በአሁኑ ካላስወጧቸው ባለፈው የነበረው አሪፍ ቻንስ ነበረ የዋስ መብታቸው የዚያኔ ብትለቀቃል። አሁን ግን ድጋሚ የዋስ መብታቸውን ከለከሏቸው። ዳት እስር ቤት ነው የምትወልደው። በስመ አብ። አይ እንኳን ደስ ያለ። አይ ነው እግዚአብሔር በሰላም ይገላግላት። ገና ልጅ ናት። በኢየሱስ ስም እግዚአብሔር በሰላም ይገላግላት። ስም እያወጣን ነበረኛ ረሮም ያጣስቂም በሚካኤል ምን እንበል እንዴ ታዲያ ከወለደች ምን? አይ እኔም ስም እናወጣላታል። አይ ጆን ዳንኤል ልጅ በልጅነት ነው። ያው እግዚአብሔር የሚጠብቃቸው ያው እዚህ ነገሩ እስር ቤት መሆኑ ነው የሚደብረው እንጂ ልጅ በልጅነት ነው። እግዚአብሔርን ምና ሮሚ ክርስትና ካላነሳው እያልሽ ነው አሉ። እዛ ቦል እስር ቤት ሄጄ ያነሳላቸዋለሁ። አዶ ማይንድ ቆይ ሮሚ የወጣው እንዴት ነው? ቆይ ከአንቺ ስወጣ የዋለው ቆይ በጣም ጓጓው ለመስማት እግዚኦ። እግዚአብሔርን የለጥፌዋለሁ እኔ ፔጅ ላይ ራሱ ዜናው ነው። ቆይ ከዚህ ስወጣ የዋለው ከአንቺ ጋር በቃ ተጫዋች ለወሬ ሳልደፋ ሮሚ። እሺ ፎሎሽን መልሽ። ፎሎ አታረጊም ትያለሽ። በዚህ ፎሎሽን አርግሻለሁ። ቻው እሺ ሮሚ ቻው። እስኪ ልግባ። አቤት ለወሬ መለሽ ነው። የት አለ ፖስተችው ሮማን? ይሄ ጉዳይ ትክክል መሆኑን እኔ ዛሬ አረጋግጫለሁ። እነ ጆን ዳንኤል እንግዲህ በትላንትናው ዕለት በድጋሚ ፍርድ ቤት ቀርበው ለ3ኛ ጊዜ የዋስ መብታቸው ተከልክሏል። ታዲያ በዚህ ፍርድ ሂደት ላይ ፍርድ ቤቱ ናዮ የምትባለው ተከሳሽ ለመውለድ እንደተቃረበች ተናግረዋል ማለት ነው። እና እሷም ያወቀችው እዛው እስር ቤት ከገባች በኋላ ነው እርጉዝ መሆኗን ያወቀችው። ያ ማለት ከመታሰሯ በፊት ከጆን ዳንኤል ጋር የተለያዩ አይነት ግንኙነት ነበራት። በዛ ሰዓት ታዲያ ያው እንደ በረኛ ቀብ አድርጎ ነበር ማለት ነው። ማሰብ ውስጥ ከገባች በኋላ አላወቀችም። ውጭ ላይ ብትሆን በድብቅም ይሁን በፍቃድም ያልተፈለገ እርግዝና በኪኒን ወይም ደግሞ በማስወረድ አንተ ወንድ ልጅ አለ እንዴ? በኪኒን ይሁን በማስወረድ ይላል። ቀዳዳ ቡትርፍ እኔ ወንድ ልጅ ሆነ በኪኒንም በማስወረድ የሚላሉ። ማስወረድን ትልቅ ነገር ማስወረድ እኮ ኃጢአት ነው እኮ። አንተ እንደምታወራው ቀላል አይደለም። አንደኛ በሃይማኖት ኃጢአት ነው ታውቃላችሁ አይደለ? ትልቅ ሆነ ያስወረዳችሁት ልጆች ያስወረድናቸው አቤትኛ ሴቶች ግፋችን የወረዱት ልጆች እንዳለ ምንድን ነው ሰማይ ቤት እንትኑን ይዘጋብናል። ገነት በር ላይ ያሉ ይቆማሉ አሉ ህፃናቶቹ። ያስወረዳቸዋቸው ህፃናቶች ገነት በር ላይ እንዳትገቡ ይቆማሉ አሉ። ግን ከዛ በፊት ንስሐ መግባት አለባችሁ። ንስሐ ገብታችሁ ለቤተ ክርስቲያን ማርያምን የእውነቴን እኮ ከእናንተ በላይ እኔ መጽሐፍ ቅዱስ እኮ እንትን እላለሁ። ንስሐ መግባት በንስሐ የማይጸዳ ነገር የለም። ልጅ የወረደበት ሰው እግዚአብሔርን መጽሐፍ ቅዱስ ላይ እንደዛ ይላል። ስለዛ ንስሐ መግባት አለበት። አንደኛ በሃይማኖት ክልክል ነው። ሁለተኛ ችሊ ስታስወርድ በማስወረድ ብትሞትስ ቀለል አድርገህ ታስወርድ ነበር። ውጭ ብትሆን ያልተፈለገ እርግዝና ከመጣ ያዘው በቃ ምንድን ነው እንዴ? ስንት ራሱ በላስቲኩ ስንት ልጅ ተጥሏል። እግዚኦ ስንት ልጅ ይጥላቸዋል። በዛ በኮንዶም ላይ ስንት ተጥሏል። ማስወረድ እርግጠኝነት ሁሉም ሴት አስወርዷል ብዬ ነው የማምነው እኔ። ግን እግዚአብሔር ይጠይቀናል። ኧረ ተኝ ነፂ ፍቅሬ ተኝ ማሬ። እኔ ነው ወጣ ነው አሁን ተኝማ ተኝ እንዴ ረፍት አድርጊ እንዳሞች ስራ የለም እንዴ እንትን ደግሞ ወረቆይ ልጨርሰው ትችል ነበር። ነገር ግን እስር ቤት ውስጥ ግን እንዲህ አይነት ነገር ስለማይፈቀድ ወራቶች እየገፉ ሄዶ አሁን ሰዓት ላይ ልትወልድ እንደሆነ ተሰምቷል። ለማንኛውም ኢትዮፒካ ሊንክም ይሄንን ነገር አረጋግጦታል። ዜናውን በተወሰነ ግን አሁን ማርገዝ እንደ ትልቅ ነገር ነው እንዴ የማይወትኝ? ምን ችግር አለው ብታረግዝ? ማርገዝ ትልቅ ነገር ነው እንዴ?
እስኪ ላዳምጠኝ ዋናው እስኪ ላዳምጠው